ስለ ዘላለማዊ ሕይወት ዛሬ መጨነቅን አይወድም። ፈታ እንዲል ያመቻችለታል። ፈታ የሚለው እሱ ነው። ኢየሱስ እጅግ አድርጎ ሰረኛና ባሪያ ሆኖ ሳለ እሱ እኮ ፈታ ያለ ሰው ነው ያስብለዋል። እውነት ፈታ ማለት እንደዚህ ነው። ያላረቄ ካለ መንቀሳቀስ ጋር ፈታ ማለት ይሄ ነው። በብዙ ነገሮች ባሪያ ሆኖ ታስሮ ከመኖር ጋር ፈታነት ይሄ ነው። የገባው ማለት ይሄ ነው። እስኪ ቅዳሴያችሁን አስተምሩን አሉታሉ። እነሱ መስማት ናፍቀዋል። ከየት አምጥቶ ያስተምራቸው? እሱ ምኑንም አቀው አላውቅም እንዳይል ያው መቼም አፈረ ፈራ። ከዛ ምን አላሉ? ቅዳሴ ማስተማሩ እኮ ነው። ችቦ አይሞላም ወገቧ ማርሸት ነው ቀለዋ ብሎ አስተማራቸው። ምንም አይመስለው። የዚህ ዓለም ጉዳይ ነው የሚያስጨንቀው። ግን እኮ ሃይማኖታዊ ነው። ግን እኮ ማዕተብ አለው። ግን እኮ አስራት በኩራት አወጣለሁ ይላል። ግን እኮ ከሩቅ ተሳልሞ ይሄዳል። ግን እኮ ንስሐ አባት አለው። ምን ማለት እንደሆነ እየገባችሁ ነው? አዎ ዓለማዊነት ጥልቅ ብሎ ገብቶብናል። ዘመን ሳናውቀው በልቶናል። ራስን ማጥፋት አንደኛ የሆነባቸው ሀገሮች በስልጣኔ ሰማይ ጥግ የደረሱት እኮ ናቸው። ብዙ ነገር አላቸው፣ ጥቂት ነገር ስለሌላቸው ተስፋ የሚያረጉት እግዚአብሔርም የሚያጽናና ወንድምም የሚያበረታታ ወገንም ስለማይኖረው ብዙዎቹ ራሳቸውን የሚያጠፉ ይሆናል። እኛ ውስጥ በጥልቀት እየገባ ነው። አዎ ይሰማል። ዓለማዊነት ምንድነው? ይሄን ዓለማዊነት በይነውታል። ምን ማለት እንደሆነ ገልጸውታል። እኛ ስላልገባን እንጂ እነሱ በግልጽ አስቀምጠውታል። ኦክስፎርድ የሚባል ዲክሽነሪ ዓለማዊነትን ወይም ሴኩላሪዝም የሚባለውን ሲተረጎም እንዲህ ይላል። የዚህ ዓለም ጉዳይ የሚያስጨንቀው ሰው እሱ ዓለማዊ ነው ይላል። አንድ ሁለተኛ መንፈሳዊ የሆነው ነገር ግድ የማይሰጠው ሰው እሱ ዓለማዊ ነው ይላል። ሶስተኛ የቤተ ክርስቲያን አስተምህሮ የማያሳስበው ሰው እሱ ዓለማዊ ነው ይላል። አራተኛ ስለ ገዳማዊ ሕይወት የማይጨንቀው ሰው እሱ ዓለማዊ ነው ይላል። ወገኖቼ ዓለማዊነት ምን ማለት እንደሆነ እንደበየኑ ታያችሁ? ላይመስለን ይችላል። የዚህ ዓለም ጉዳይ ብቻ እንዲያስጨንቀን አድርገው አዘጋጅተውታል። ሳናውቀው ሃይማኖተኞች እየመሰል በዘመኑና በዘመናዊነት እሳቤ ሳንያዝን ቀር ይሆን? እስኪ አንዳንድ ማብራሪያዎችን ላቀርብላችሁ። ስለ ምግባችን ብቻ እንጂ ስለ ጸሎታችን ማናስብ ከሆነ ስንት ጊዜ እንደምንበላ እንጂ በቀን ስንት ጊዜ እንደምንጸልይ የማናስብ ከሆነ ምን ይሆንን እንደሆነ ታውቃላችሁ? የዚህ ዓለም ጉዳይ ብቻ የሚያስጨንቀን ነው። እናስ ሳናውቀው ዓለማውያን ይሆንን ነው። አንድ ስራ ስላለ መቅረታችሁ የምትጨነቁትን ያክል ቅዳሴ ስላለ ማስታጎል ካልተጨነቃችሁ ይውላችሁ ሳታውቁት የዚህ ዓለም ጉዳይ ብቻ የሚያስጨንቃችሁ የሰማይ ሕይወት የማያሳስባችሁ ዓለማውያን እያደረጉ እየቀየሩን እንደሆነ እንዳትረሱ። ደግሞ ሌላ ላንሳ። ምን አይነት ቤት እንደምትሰሩ ከመጨነቃችሁና ከመጠበባችሁ የተነሳ የትኛውንም ስህተትና እግዚአብሔር የማይወደውን ሥራ በመስራታችሁ ይልቁንም ደግሞ ስለ ሰማይ ቤታችሁ ከቶም ቢሆን እንዳትጨነቁ ከሆናችሁ እመኑኝ ዓለማውያን ይሆንን ነው። ዓለማዊነት እንዴት ቀስ በቀስ እንደተቆጣጠረን እንድታዩት ነው ወገኖቼ። ወጣቶች ሆይ እርግዝናን እንዴት እንደምትከላከሉ ብቻ ተጨንቃችሁ እንጂ ዝሙትን ካልተጸየፋችሁ፣ ቅድስናን ካልፈለጋችሁ ይውላችሁ ዓለማውያን እንደሆንን እንዳትረሱ። ዓለማውያን እያደረጉን ነው። የአባላዘር በሽታን ስለመከላከል የተጨነቅነውን ያክል የነፍስ ጥያቄንና የህሊና ሰላምንና አረፍት ካላስጨነቀን ይውላችሁ ዘመን እየበላን ነው። ዓለማውያን እያደረጉን ነው። ዓለማዊነት ቀስ በቀስ በህይወታችን ለዚህ ዓለም ብቻ ምን ኖር አድርጎናል። ለዚህ ነው ብዙ ወንጀል የሚሰራው። ለዚህ ነው ለዚህ ዓለም ሀብት ሲባል ብዙ ጦርነቶች የሚደረጉት። ለዚህ ነው
ለምድራዊ ርስት ሲባል ሰማያዊ ርስትን ወደ መታጣት የደረሰው። ለዚህ ነው በምድራችን ላይ ለዛሬ ሲባል የዘላለሙ የተተወው። ለዚህ ነው ወንድም በወንድሙ ላይ ግፍ የሚሰራው ወንጀል የሚፈጽመው። ለምን? የዚህ ዓለም ጉዳይ ብቻ ነው የሚያስጨንቀው። እንዴት እንደሚያተርፍ ከመጨነቁ የተነሳ የትኛውንም ወንጀል ቢሰራ ቅር አይለው። አዎ እጽ እያዘዋወረ የወጣቶችን ሕይወት እያበላሸ በጣም ውብ ህንፃዎች ሊገነባ ይችላል። የዚህ ዓለም ጉዳይ ያስጨንቀዋል እንጂ የወጣቶች ሕይወት አይመለከተው። እሱ ትርፍ ያርግኝ እንጂ ከውጭ ሀገር ኤክስፓየር ዴታቸው ያለፈዎቹን እቃዎች እዛው በቀጠራቸው ሰራተኞች ቀኑን እያስቀየረ እያመጣ ሲቸበችብ ምንም አይመስለው። የዚህ ዓለም ጉዳይ ነው የሚያስጨንቀው። ግን እኮ ሃይማኖታዊ ነው፣ ግን እኮ ማዕተብ አለው፣ ግን እኮ አስራት በኩራት አወጣለሁ ይላል፣ ግን እኮ ከሩቅ ተሳልሞ ይሄዳል፣ ግን እኮ ንስሐ አባት አለው። ምን ማለት እንደሆነ እየገባችሁ ነው? አዎ ዓለማዊነት ጥልቅ ብሎ ገብቶብናል። ዘመን ሳናውቀው በልቶናል ወገኖቼ። ብዙዎቻችን የዚህ ዓለም ጉዳይ ያስጨንቀናል ስንል አብዛኞቻችን ስለ ሂሳብ አካውንታችን ማደግ እንጂ ስለ ቅድስናችን ማደግ እጅግ ማንጨነቅ። የበዓለት ክርስቲያኖች ብቻ ነው ምን ሆነው። ጸሎታችን ጨመረ አልጨመረ፣ ቅድስናችን አደገ አላደገ ብዙም አይጨንቀን። ምን እየሆንን ነው? የዚህ ዓለም ጉዳይ ብቻ ነው የሚያስጨንቀን። መንፈሳዊው አኗኗር ጭምት ሆንኩኝ ተናጋሪ፣ ጨዋ ሆንኩኝ ለፍላፊ፣ ትውት ሆንኩኝ ትዕቢተኛ ምንም አይመለከተን። ምን እየሆንን መሰላችሁ? በሚፈልጉት ቅርጽና መስመር እየተሰራን ነው። ዓለማውያን እየሆንን ነው። እንደ ድሮ ወገኖቼ ምን ሰይፍ አስያዘን? እንደ ድሮ ምን መንኮራኩር አዘጋጀን? እንደ ድሮ ምን ቶን እሳት አስመጣን? እንደ ድሮ ምን ካዱ አስባለን? ቀስ በቀስ እናስገዳቸው የለ። አዲሱ ስልት ይሄ ነው ወገኖቼ። ጦር ሳይሰብቁ ተራራ ሳይወጡ ቁልቁለት ሳይወርዱ እሾ ሳይወጋቸው ቀስ ብለው ማንሸራተት ይችላሉ። ይሄው ዓለማዊነት ወገኖቼ። በሰው ፊት አኗኗራችን፣ ግርማችን፣ ሞገሳችን ስለመመንደጉ የምንጨነቀውን ያክል በእግዚአብሔር እና በሰው ፊት በሞገስና በክብር ስለመቆማችን ግድ ካላለን እመኑኝ ዓለማውያን ሆነናል። ዓለማዊነት ምንድነው? ይሄንና እኔ ያልዘረዘርኩት ቀስ እያል እየተለማመድ ነው ያለነው ከባድ የዘመን ሐሳብ ነው ወገኖቼ። ዓለማዊነትን በጣም በጥልቀት እነሱ አስበውበት እንዴት እንደሰሩት አንድ ሁለት ነጥቦችን ጨምሬ ላንሳ። እዩ ዓለማዊነት እነሱ የሚፈልጉት እንዴት መሰላችሁ? ከክርስትና መነጠልና የእምነትና የመንፈሳዊ ሕይወት ተሳትፎን ማድከም ላይ ነው የሚያተኩሩት። እንደ ግለሰብ ወይም እንደ ማህበረ ምእመናን ወይም እንደ አማኞች ከክርስቲያናዊ ሕይወት በጥልቀት መነጠል ነው የሚፈልጉት። እንሰማለን፣ መለወጥ ግን ያቅተናል። እናስቀድሳለን፣ ሳንቆርብ ግን እንመለሳለን። ከተሳትፎ ከዋናው ጉዳይ ቀስ በቀስ በመነጠል አጃቢ ብቻ የማድረግ አስደናቂ አካሄድ ነው። እነዚህን እንዴት እንደሚተገብሯቸው ጥቂት ሐሳቦችን ልስጣችሁ። እዩ እነሱ እግዚአብሔርን ማመንን ወይም እምነትን በምክንያተኝነት እነሱ ራሽናሊስት ይሉታል። በምክንያተኝነት መተካት ላይ ይፈልጋሉ። ማመን ሳይሆን አመክንዮአዊ ሆኖ አሳየኝ፣ አስነካኝ፣
አስዳሰኝ በሚሉ ሐሳቦች በመሞገት እምነትን በልባችን ውስጥ ያደክሙናል። ይሄንን አድርገውታል። አዎ አድርገውታል። ምሳሌ ልስጣችሁ። በዛ በ16ኛውና በ17ኛው መቶ ክፍለ ዘመን ፕሮቴስታንቲዝም ማቀንቀን ሲጀምር አንድ ብርቱ የጠየቋቸው ጥያቄ ምን ነበር? ይሄው የምትሰውት መስዋዕት ስጋና ደም የምትሉት አይለወጥም እኮ ታዲያ እንዴት ነው ተለውጧል የምትሉት? እስኪ በምክንያት በራሽናሊዝም አስረዱን አሏቸው። የዛን ዘመን እነዛው ያልኳችሁ ሰዎች ማስረዳት ሲያቀታቸው ምን ብለው እንደደመደሙ ታውቃላችሁ? መታሰቢያ ነው እንጂ አማናዊ አይደለም፣ እውነተኛ አይደለም፣ ትዝታ ነው ብለው አበቁት። ምን ማለት መሰላችሁ? ቀስ በቀስ የትኛውንም ነገር ይሁት በዚህ ምክንያት ነው ያወጧቸው። ገድላትን፣ ድርሳናትን፣ ተአምራትን አሁን እኛን የሚሞግቱን ከእምነት ይልቅ በምክንያታዊነት ያስተማራቸው የሳይንስ ርዕዮተ ዓለም እምነታቸውን ጭርግድ አድርጎ ወሰደባቸው። እዩ ከሃይማኖት ይልቅ በምክንያታዊነት ሰው እንዲደገፍ በማድረጋቸው ምክንያት ቀስ በቀስ ሃይማኖቱን እንዲተው እዛ አውሮፓ ሄደ አንድ ወንድም እንደነገረኝ እጸልያለሁ አለ። የማዕድ ጸሎት ከነሱ ጋር ክፍል ውስጥ ቁጭ ብዬ እስካሁን ትጸልያለህ አሉኝ አለ። አዎ እጸልያለሁ አልኳቸው። ተሸውደሃል እኮ አሉኝ አለ። ምን ነው? Jesus is a spiritual weapon። ኢየሱስ እኮ መንፈሳዊ መሳሪያ ጦር መሳሪያ ነው እኛ ያጠቃንበት እንጂ ኢየሱስ እኮ የሚባል የለም አሉኝ አለ። ለዚህ ነው ምስራቅ አውሮፓ 49% እግዚአብሔር የለሽ የሆነው። ለዚህ ነው ቸርቾቻቸው ባዶ የሆኑት። ለዚህ ነው የኛ ሰዎች እዛ ሲሄዱ እባካችሁ ቅዳሴ ያስተምሩን የሚሏቸው። አልሰማችሁም? አንድ ወንድም ምንም አልተማረም፣ የቤተክርስቲያንም ትምህርት የለው፣ ከሩቅ ከመሳለም በቀር ምንም ያደረገው ነገር የለም። በድሮ ዘመን ነው አውሮፓ ሲሄድ እስኪ ቅዳሴያችሁን አስተምሩን አሉት አሉ። እነሱ መስማት ናፍቀዋል። ከየት አምጥቶ ያስተምራቸው? እሱ ምኑንም አቀው አላውቅም እንዳይል ያው መቼም አፈረ ፈራ። ከዛ ምን አላሉ? ቅዳሴ ማስተማሩ እኮ ነው፣ ችቦ አይሞላም ወገቧ፣ ማርሸት ነው ቀለዋ ብሎ አስተማራቸው። እነሱ ቅዳሴ መስሏቸው እቺን ቀጽለው ሸምድደው ቆይተው ሌላ አንድ ደገኛ የቤተ ክርስቲያን ልጅ ግቢ ጉባኤ ተማረ ሲሄድ እንደው ባለፈው አንድ ልጅ መጥቶ ቅዳሴ አስተምሮን አረ እስኪ ድገምልን ይሉታል። ምን አስተማራችሁ ሲል አሁን ያልኳችሁ ወይ ያለ ልጁ ፈሊጠኛ ነው፣ የአባቶቻችን ልጅ ነው። ይሄማ የብሉይ ኪዳን ቅዳሴ ነው፣ እኔ የአዲስ ኪዳኑን ቅዳሴ አስተምራችሁ አላቸው። አስተተዋቸዋል። የትኛውንም ነገር አስተተዋቸዋል። በኋላ መለስበታለሁ ጊዜ ካለኝ። እዩ ከቅዱሳት መጻሕፍት የህይወት መርህ ይልቅ ሳይንስና የምርምር ግኝቶች ላይ ብቻ ይሄ ዓለም እንዲደገፍ በማድረጋቸው የቅዱሳት መጻሕፍትን ኃይለ ቃላት ሰው እንዳይመራባቸው በማድረጋቸው ምክንያት ዓለማውያን እንድንሆን አድርገውናል። ሳይንስ ካለ ብቻ የምናጨበጭብ፣ ፈረንጅ ከተናገረ ብቻ አሜን የምንል፣ የእግዚአብሔርን ቃል ይልቁኑ ስለተለማመድ ነው ይሁን አላውቅም እንግዳም የማያስደነግጠን የህይወታችን መርህ ያላደረግነው ነው እኮ እየሆነ ያለው። ምን እየሆነ እንደሆነ ታውቃላችሁ? ዓለማዊነት ቀስ በቀስ እየገነገነና እየነገሰ ለዚህ ከባድ ለሆነው ለክፉ ዘመን አስተላልፎ እየሰጠን እኮ ነው። ምእመናን መጽሐፍ ቅዱስ የህይወታችሁ መመሪያ ነው። በቀን አንዴ እንኳን ታነባላችሁ። ያነበባችሁትን ጥቂት ለመኖር ትጥራላችሁ። ቤታችሁ ስትገቡ የምትጫወቱበት፣ ቤታችሁ ስትገቡ የምትገልጡት የህይወታችሁ መመሪያ እስካልሆነ ድረስ እመኑኝ ዘመን ጎርፍ ነው፣ ይዟችሁ ሜዳ አይቀር። ከዚህ ይልቅ አሁን ባልኳችሁ ምርምሮቹንና ግኝቶቹን ክፉ ናቸው እያልኩ አይደለም። ከዚህ ይልቅ ግን እነዚያ ላይ በተለጠፍን ቁጥር ምን እየሆነ እንደሆነ ዓለም እያየችን ያሳየችን። እንደውም ይህ ዓለም በቅርቡ እያሳየን እኮ ነው። ከእግዚአብሔር ቀድመን ዕለተ ምጽአትን ምድራችን ላይ እናረጋለን እያሉ የፎከሩ እኮ ነው። በጣም ብዙ ታሪክ አለው ወገኖቼ። እዩ እንዴትም አድርገው እንዴት እንደሚለዩ ደግሞ ሌሎች አንድ ሁለት ነጥቦችን ላንሳላችሁ። በዓለማችን ላይ በህብረት በአንድነት በማህበር በጋርዮሽ ሰው እንዳይኖር ይልቅስ ግለኝነትን እንዴት አድርገን እናለማምደው። ይኸውላችሁ
ሰው እንዳይመክር፣ ሰው እንዳይዘክር፣ ሰው እንዳይሰበሰብ፣ ሰው አብሮ እንዳይኖር፣ አንዱ ካንዱ እንዳይተባበር፣ እንደ ድር እንዳያብር፣ በህብረት ከመኖር በጋርዮሽ ከመስራት ይልቅ ግለኝነት ላይ እንዲያተኩር ብቻው እንዲኖር ያደርጉታል። ልጅ ብቻውን ጌም ይጫወታል። ባል ብቻውን የሆነ ነገር ያያል። ሚስት ብቻዋን የሆነ ነገር ትሆናለች። በጣም ግለኝነትን እያበዙ ብዙ ሰዎች በዚህ በአይምሮ መታወክ ብቻቸውን እየሆኑ መኖር እስከማይችሉ ድረስ የሚጨነቁ እንዲሆኑ ያመቻችላቸዋል። ብቻውን ይሆናል፣ ግለኛ ይሆናል። ትዳር አይፈልግ፣ ልጅ አይፈልግ፣ ቤተሰብ አይፈልግ። በእነዚህ በተቀመጠባቸው ኮምፒውተሮች ይናውዛል። ዓለምን ሁሉ በሱ ይደርሳል። በቃ ይሄን ህይወቱ መርሁ ያደርጋል። ነፍሱ ግን ውስጡ ግን በጣም ይቀዘቅዛል። ከዛስ እዩ በጣም በስልጣኔ አደጉ በሚባሉ ራስን ማጥፋት አንደኛ የሆነባቸው ሀገሮች በስልጣኔ ሰማይ ጥግ የደረሱት እኮ ናቸው። ብዙ ነገር አላቸው፣ ጥቂት ነገር ስለሌላቸው ተስፋ የሚያረጉት እግዚአብሔርም የሚያጽናና ወንድምም የሚያበረታታ ወገንም ስለማይኖረው ብዙዎቹ ራሳቸውን የሚያጠፉ ይሆናል። ይሄኛ ውስጥ በጥልቀት እየገባ ነው። አዎ ይሰማል። ይሄን በህግ ሳይቀር አንዳንዶች ሊደነግጉት ይሞክራሉ። ሰልስት የለም፣ ተስካር አታድርጉ፣ ከለቅሶ መልስ እድሩ መቅጣት ጀምሯል። ሰሞኑን እየሰማን አይደል? ተው፣ ምን እየተደረገብን እንደሆነ ወቁ እንጂ ምን እንድልን ለማመር ተፈልጎ ነው እንዴ? ነገሩ ብዙም ላይ መስላችሁ ይችላል። አሁን የከረመ እያደገ ግን ምን እንደሚሆን ታዩታላችሁ። አያችሁ፣ ዘመንና ጎርፍ አንድ ነው ያሉት እኮ ለዚህ ነው። ይሄ ብቻ አይደለም ወገኖቼ፣ ዓለማዊነት ለሚመጣው ህይወት መከራ ከመቀበል ይልቅ ጊዜያዊ ደስታና እርካታ ላይ ብቻ ስለሚያንጠለጥል ብዙ ሰው መከራ መቀበል ስለ ዘላለማዊ ህይወት ዛሬ መጨነቅን አይወድም። ፈታ እንዲል ያመቻችለታል። ፈታ የሚለው እሱ ነው። ኢየሱስ እጅግ አድርጎ ሰረኛና ባሪያ ሆኖ ሳለ እሱ እኮ ፈታ ያለ ሰው ነው ያስብለዋል። እውነት ፈታ ማለት እንደዚህ ነው። ያለ አረቄ ካለ መንቀሳቀስ ጋር ፈታ ማለት ይሄ ነው። ያለ እጾችና ያለ ማደንዘዣዎች ካለ መኖር ጋር ነፃ ሰው መሆን ማለት ይሄ ነው። ፈታ ያለ ማለት ይሄ ነው። ሪዮት ዓለሙን ይውት እንጂ በብዙ ነገሮች ባሪያ ሆኖ ታስሮ ከመኖር ጋር ፈታነት ይሄ ነው። የገባው ማለት ይሄ ነው። አያችሁ፣ መከራ መቀበልን እንዲጠሉ፣ መሰቀቀን እንዲጠሉ፣ በዚህ ሁሉ ምንድነው የሚፈልጉት? ሃይማኖት። ይኸውላችሁ ከሃይማኖት ይልቅ ዓለማዊነት እንዲገነግን ነው የሚፈልጉት።